ሰላም ይህ ቀለም አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን እናስተምራለን። ስለሆነም በሀገር ውስጥም በውጭም ሆናችሁ መማር የምትፈልጉ ልጆች +251 አስቀድማችሁ 9 23 14 67 69 ስልካችን ነው። በኢሞ፣ በዋትስአፕ ወይም ደግሞ በቴሌግራም ተመዝግባችሁ በቀንም ሆነ ማታ በተመቻችሁ ሰዓት በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በሌሎች አማራጮች መማር ትችላላችሁ። ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ጀምሩ። ዛሬ ይዤላችሁ የመጣሁት እንዴት የአማርኛ ቃልን በእንግሊዘኛ ፊደላት መጻፍና ማንበብ እንደምንችል የማሳያችሁ ነው የሚሆነው ማለት ነው። ስለዚህ እንደተለመደው ደብተርና እስክርቢቶ ይዛችሁ ቪዲዮን እያቆማችሁ እኔ ጋር አብሮ እያነበባችሁና እየጻፋችሁ መለማመድ ይኖርባችኋል ማለት ነው። በባለፈው ቪዲዮ እንዴት የእንግሊዘኛ ፊደላትን የሚወክሉ የአማርኛ ፊደላት ወይም የእንግሊዘኛ የንባብ ምስጢር ብለን ክፍል 1 እና ክፍል 2 ሰርተንላችኋል። ቪዲዮን ያላያችሁ ካላችሁ ገብታችሁ ማየት ይኖርባችኋል ማለት ነው። እሱን ካያችሁ በኋላ ወደዚህ ብትመጡ በጣም ቀላል ነው የሚሆነው ማለት ነው። ኦኬ፣ ወደ ክላሳችን ስንገባ እዚህ ጋር የአማርኛ ቃላት አሉ። እነዛ አማርኛ ቃላትን እንዴት በእንግሊዘኛ ፊደላት መጻፍና ማንበብ እንደምንችል ደግሞ እዚህ ብሎክ ላይ እናገኛለን ማለት ነው። አረንጓዴ ቀለም የተቀባ በአረንጓዴ ቀለም የተቀባ የአማርኛ ቃላት ናቸው። እዚህ ጋር ደግሞ ኦሬንጅ ከለር ያለው የኦሬንጅ ከለር ያለው ደግሞ እንዴት በእንግሊዘኛ ፊደላት መጻፍና ማንበብ እንደምንችል ከነሱ ፊት ለፊት ከቃሉ ፊት ለፊት አለ ማለት ነው። ስለዚህ እነዚህን ቃላትን እያነበብን እንሄዳለን ማለት ነው። ኦኬ፣ እዚህ ጋር ስንመጣ ፍቅሬ ይላል። ፍ ከፈ ቤተሰብ 6ኛ ነች። ቅ ከቀ ቤተሰብ 6ኛ ነች። ሬ ከረ ቤተሰብ 5ኛ ነች። ስለዚህ እነዚህ ሶስቱ ፊደላትን ስርዓት ባለው መግደርደር አንድ ላይ ስናነብ ፍቅሬ ይላል። ፍቅሬ ብለን በእንግሊዘኛ መጻፍ ከፈለግነ FI ፍ ሳድስ ነች። ቅም ሳድስ ነች። ሬ 5ኛ ፊደል ነች። ስለዚህ ሳድሶች አነባቢ የላቸውም ብለናል። ግን ሳድሶች ተቀጣጣይ ከመቱ ምን ይኖራቸዋል? አነባቢ ይኖራቸዋል። አነባቢ ማን ነው? አይ ነው ብለናል። ፍን የሚወክልልን ኤፍ አለ። ስለዚህ ከፍ ቀጥላ የመጣችው ቅ ሳድስ ስለሆነች ከነሱ መሃል ላይ ምን አለ? አነባቢ አይ አለ ማለት ነው። ስለዚህ ፍቅሬ ለማለት FI ኬ ቅን ይወክላል ማለት ነው። RE 5ኛዎቹ ደግሞ አነባቢ ኢን ነው የሚወስዱ። ስለዚህ RE ሬን ይወክላል። ስለዚህ FI ኬ RE ፍቅሬ ይላል ማለት ነው። ፍቅሬ ይላል። አስተውሉ። ሳድሶች አነባቢ የላቸውም። ነገር ግን ኤክሴፕሽናል ኬዝ አላቸው። ሊኖራቸው የሚችልበት አጋጣሚ አለ ማለት ነው። መቼ ነው የሚኖራቸው? ሁለት ሳድሶች ተቀጣጣይ ከመቱ ከነሱ መካከል ላይ ምን ይኖራቸዋል? አነባቢ ይኖራቸዋል። አነባቢ ማን ነው? አይ ነው ማለት ነው። አነባቢው አይ ነው የሚሆነው ማለት ነው። ስለዚህ FI ፍ ኬ ቅ ከዛ ከዚህ በኋላ ሌላ ሳድስ ስለሌለ ቅን የሚወክል ማን አለ ማለት ነው? ኬ አለ ማለት ነው። ሬን የሚወክል ደግሞ RE ሬን ይወክላል። ስለዚህ ፍቅሬ የሚል ቃል እናገኛለን ማለት ነው። ኦኬ፣ ናችሁ ይላል። ና ከነ ቤተሰብ 4ኛ ነች። ች ከቸ ቤተሰብ 6ኛ ነች። ሁ ከሀ ቤተሰብ 2ኛ ነች። 4ኛዎቹ አነባቢ ኤን ይወስዳሉ። 6ኛዎቹ አነባቢ አይኖራቸውም ተቀጣጣይ ከመቱ በስተቀር። 2ኛዎቹ ደግሞ ዩ አነባቢ ይወስዳሉ። ስለዚህ ወደዚህ መጠን ስናይ ና 4ኛ ነች። ኤን ኤ
ናን ይወክላል ማለት ነው። ሲኤች ችን ይወክላል። ሲኤች ችን ይወክላል። ሲኤች ዩ ሁለተኛዎቹ ዩን ስለሚወስዱ ኤች ደግሞ ሀቤቶች ተነባቢ ነች። ኤች ዩ ሁ ይሆናል ማለት ነው። ስለዚህ ናችሁ ለማለት ስንፈልግ ኤንኤ ሲኤች ኤች ዩ ይሆናል ማለት ነው። እዚህ ጋር ስንመጣ ደግሞ ውሳኔ ውሳኔ ይላል። ውሳኔ የሚለውን ስናይ ው ከወ ቤተሰብ ስድስተኛ ነች። ሳ ከሰ ቤተሰብ አራተኛ ነች። ኔ ከነ ቤተሰብ አምስተኛ ነች። ስርዓት ባለው መግደርደር አንድ ላይ ስናነብ ውሳኔ ይላል። ስለዚህ ው ሳድስ ነች። ምንም አይነት አነባቢ አይኖራትም፣ ተነባቢ እንጂ። ሳ ከሰ ቤተሰብ አራተኛ ነች። ስለዚህ አራተኛዎቹ ደግሞ እዚህ ጋር እንደተነጋገር ነው አነባቢ ኤ ይኖራቸዋል። ኔ አምስተኛ ፊደል ነች። አምስተኛዎቹ ደግሞ አነባቢ ኢ ይኖራቸዋል ማለት ነው፣ እዚህ ጋር እንደተነጋገር ነው። ስለዚህ ውን የሚወክል ደብሊው አለ። ኤስኤ ሳን ይወክላል። ኤንኢ ኔን ይወክላል። ስለዚህ ደብሊው ኤስኤ ኤንኢ ውሳኔ ውሳኔ ይላል ማለት ነው። ኦኬ አሸባሪ አሸባሪ አ ከአ ቤተሰብ መጀመሪያ ነች። ሸ ከሸ ቤተሰብ መጀመሪያ ነች። ባ ከበ ቤተሰብ አራተኛ ነች። ሪ ከረ ቤተሰብ ሶስተኛ ነች። ስርዓት ባለው መግደርደር አንድ ላይ ስናነብ አሸባሪ ይላል። አሸባሪ ብለን በእንግሊዘኛ ፊደላት መጻፍና ማንበብ ከፈለግነ አን የሚወክል አ አነባቢ ነች። የራሱን የቻለ ቅጥያ አይኖራትም ማለት ነው። አነባቢ ነች። ቫውል ምንላት ነች ማለት ነው። አን የሚወክል ኤ አለ። ሸ የሸ ቤተሰብ መጀመሪያ ስለሆነ ኢን ያስከትላል። ኤስ ኤች ሸ ቤቶችን ይወክላል። ኤስ ኤች ኢ ሲሆን ደግሞ ሸ ይሆናል ማለት ነው። ሸ ይሆናል። ባ ከበ ቤተሰብ አራተኛ ነች። አራተኛዎቹ ደግሞ እዚህ ጋር እንደተነጋገር ነው ማንን ይወስዳሉ? ኤ አነባቢ ይወስዳሉ። ተነባቢ ማን አለች? ቢ አለች። ቢ ኤ ባን ይወክላል። ሪ ሶስተኛዎቹ ደግሞ አይ አነባቢ ነው የሚወስዱ። ረ ቤቶች ተነባቢ ደግሞ አር አይ ሪ ይሆናል ማለት ነው። አር አይ ሪ ይሆናል። ስለዚህ ኤ ኤስ ኤች ኢ ቢ ኤ አር አይ አሸባሪ አሸባሪ ይላል ማለት ነው። ኦኬ ጤና ጤና ጤ ከጠ ቤተሰብ አምስተኛ ነች። ና ከነ ቤተሰብ አራተኛ ነች። አምስተኛዎቹ ኢ እንደሚወስዱ እዚህ ጋም ተነጋግረናል። አራተኛዎቹ ደግሞ ኤን እንደሚወስዱ እዚህ ጋም ተነጋግረናል ማለት ነው። ስለዚህ ጤና ለማለት ቲኢ ኤንኤ ጤና ይሆናል ማለት ነው። ቲኢ ጤን ይወክላል። ና ኤንኤ ናን ይወክላል ማለት ነው። እዚህ ጋር እንደተነጋገር ነው። ኦኬ ጨረቃ ጨረቃ ጨ ከጨ ቤተሰብ መጀመሪያ ነች። ረ ከረ ቤተሰብ መጀመሪያ ነች። ቃ ከቀ ቤተሰብ አራተኛ ነች። መጀመሪያዎቹ ኤን ይወስዳሉ፣ ኢን ይወስዳሉ። አራተኛዎቹ ደግሞ ኤን አነባቢ ይወስዳሉ። ሲኤችኢ ጨን ይወክላል። አርኢ ረን ይወክላል። ኬኤ ቃን ይወክላል ማለት ነው። ሲኤችኢ አርኢ ኬኤ ጨረቃ ጨረቃ ይሆናል ማለት ነው። ኦኬ ቀለም ቀለም ቀ ከቀ ቤተሰብ መጀመሪያ ነች። ለ ከለ ቤተሰብ መጀመሪያ ነች። ም ከመ ቤተሰብ ስድስተኛ ነች። መጀመሪያዎቹ ኢኢን ይወስዳሉ። ሳድሶች ምንም አይነት አነባቢ አይኖራቸውም ተከታታይ ካልመጡ በስተቀር። እዚህ ጋር ደግሞ ከሱ ቀጥላ የመጣችው ምንም ስለሌለች ምንም አይኖራትም ማለት ነው። ስለዚህ ቀን የምትወክል ኬኢ ቀን ይወክላል። ለን የሚወክል ኤልኢ ለን ይወክላል። ምን የሚወክል ኤም ምን ይወክላል ማለት ነው። ኬኢ ኤልኢ ኤም ቀለም ይሆናል ማለት ነው። ኦኬ ውሸት ውሸት ው እዚህ ጋር እንደተነጋገር ነው
ደብሊው ውን ይወክላል፣ ሳድስ ነች። ሸን የሚወክል ደግሞ እዚህ ጋር እንደተነጋገርነው ኤስኤችኢ ሸን ይወክላል። ት ሳድስ ነች፣ ምንም አይነት አነባቢ የላትም። ቲ የራሱን ብቻ ቲ ብቻ ትን ይወክላል። ስለዚህ ደብሊው ኤስ ኤች ኢ ቲ ውሸት ይሆናል ማለት ነው። ውሸት ይሆናል። ኦኬ ምግባር ምግባር ም ከመቤተሰብ ስድስተኛ ነች። ግ ከገ ቤተሰብ ስድስተኛ። ስለዚህ ምና ግ ተቀጣጣይ ሳድስ ናቸው ማለት ነው። ስለዚህ እዚህ ጋር ምን ያስፈልጋል ማለት ነው? ከነሱ መካከል ላይ አንድ አነባቢ ያስፈልጋል። አነባቢ አይ ነው የሚሆነው ማለት ነው። ባ ከበቤተሰብ አራተኛ ነች። ር ከረ ቤተሰብ ስድስተኛ ነች። ኦኬ ስለዚህ ምግባር ይላል። ምግባር ብለን መጻፍ ከፈለግነ ኤም ብለን ከዛ ሳድስ ስለሆነ ተቀጣጣይ ሳድስ ስለመጣ አይ ከዛ ግን የሚወክል ደግሞ ጂ አለ። ጂ ግን ይወክላል። ባን የሚወክል እዚህ ጋር እንደተነጋገርነው ቢኤ ባን ይወክላል ማለት ነው። ቢኤ ባን ይወክላል። ር ሳድስ ነች። ከሱ በኋላ ደግሞ ሌላ ሳድስ ስለሌለ አር ብቻ ርን ይወክላል። ስለዚህ ኤም አይ ጂ ቢኤ አር ምግባር ይሆናል ማለት ነው። ምግባር። ኦኬ ክፍያ ክፍያ ክ ከከ ቤተሰብ ስድስተኛ ነች። ፍ ከፈ ቤተሰብ ስድስተኛ ነች። ስለዚህ ከነሱ መካከል አሁንም ሌላ አንድ አነባቢ ይኖራል። አይ አነባቢ ይገባል ማለት ነው። ያ ከየቤተሰብ አራተኛ ነች። ያ ከየቤተሰብ አራተኛ ነች። ክፍያ ይላል። ክን የሚወክል ኬ አለ። ስለዚህ እዚህ ጋር ደግሞ ሌላ ሳድስ ተቀጣጣይ ሳድስ ስለመጣ አይ ክ ይሆናል። ኬ አይ ክ ይሆናል። ፍን የሚወክል ኤፍ አለ። ከሱ በኋላ ሌላ ሳድስ ስለሌለ አነባቢ የለም ማለት ነው። ኤፍ ብቻውን ፍን ይወክላል። ያ ዋይ ኤ ያን ይወክላል። ስለዚህ ክፍያ ክፍያ ለማለት ኬ አይ ኤፍ ዋይ ኤ ክፍያ ይሆናል ማለት ነው። ኦኬ ጽዳት ጽዳት ጽ ከጸ ቤተሰብ ስድስተኛ ነች። ዳ ከደ ቤተሰብ አራተኛ ነች። ት ከተ ቤተሰብ ስድስተኛ ነች። ስለዚህ ጽ ሳድስ ስለሆነች ምንም አይነት አነባቢ አይኖራትም። ምክንያቱም ከሱ ቀጥላ የመጣችው ማነች? ዳ ነች። ዳ ደግሞ ሳድስ አይደለችም። ሳድስ ካልሆኑ ምን አይኖራቸውም? አነባቢ አይኖራቸውም። ስለዚህ ቲኤስ ጽን ይወክላል። ዳ ማለት ከደ ቤተሰብ አራተኛ ነች። አራተኛዎቹ ደግሞ ማንን ይወስዳሉ? አነባቢ ኤን ይወስዳሉ። ዲ ኤ ዳ ይሆናል ማለት ነው። እዚህ ጋር እንደተነጋገርነው ደግሞ ትን የሚወክል ከሱ በኋላ ሌላ ሳድስ ስለሌለ ትን የሚወክልልን ማን አለ? ቲ ያለ አነባቢ ቲ ብቻውን ይሆናል ማለት ነው። ቲኤስ ዲኤ ቲ ጽዳት ይሆናል። ጽዳት ይሆናል። ኦኬ ጅማሬ ጅማሬ ጅ ከጀ ቤተሰብ ስድስተኛ ነች። ማ ከመ ቤተሰብ አራተኛ ነች። ሬ ከረ ቤተሰብ አምስተኛ ነች። ስለዚህ አሁን እዚህ ጋር ሌላ ሳድስ ስላልመጣ ጄ ብቻ ጅን ይወክላል። ማ አራተኛ ነች። አራተኛዎች ደግሞ ኤምኤ ኤን ይወስዳሉ። ኤምኤ ማን ይወክላል? ሬ እዚህ ጋር እንደተነጋገርነው አርኢ አምስተኛዎቹ ኢን ስለሚወስዱ አርኢ ሬን ይወክላል ማለት ነው። ሬን ይወክላል። ስለዚህ ጄኤምኤ አርኢ ጅማሬ ጅማሬ ይሆናል። እውነት 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 እ ከአ ቤተሰብ ስድስተኛ ነች። ው ከወ ቤተሰብ ስድስተኛ ነች። ነ ከነ ቤተሰብ ስድስተኛ ነች። ት ከተ ቤተሰብ ስድስተኛ ነች። ስለዚህ አሁን እና ው ሳድስ ናቸው። ለምን አይ አነባቢን አልተጠቀምንም ልትሉ ትችላላችሁ። እና ው ሳድስ ናቸው። ታዲያ እዚህ ጋም እንደተነጋገርነው ሳድሶች ተቀጣጣይ ከመጡ ምን ይኖራቸዋል ተባብለን ነበር? አነባቢ አይ ይኖራቸዋል ተባብለን። ታዲያ እዚህ ጋር ኢ አይ ለምን አላልንም ልትሉ ትችላላችሁ።
እዚህ ጋር ግን እ ያለ አነባቢ ነው ሁል ጊዜ የሚኖረው። አ ከነ ቤተሰቦቿ ምንም አይነት ቅጥያ ወይም አነባቢ የላቸውም ማለት ነው። አ ከነ ቤተሰቦቻቸው ጋር ራሷ አነባቢ ስለሆነች ሌላ አነባቢ አያስፈልጋቸውም ማለት ነው። ስለዚህ እን የሚወክል ኢ ብቻ ነው ማለት ነው። ውን የሚወክል ደብሊው ከዛ በኋላ ሌላ ሳድስ ስለሌለ ው ብለን አይ አልተጠቀምንም። ው ብቻውን ሌላ ሳድስ ስለሌለ ደብሊው ይወክላል ማለት ነው። ነ ኤንኢ ነ ከነ ቤተሰብ መጀመሪያ ስለሆነች ኤንኢ ነን ይወክላል። ት እዚህ ጋም እንደተነጋገርነው ከሱ በኋላ ሌላ ሳድስ ስለሌለ ትን የሚወክልልን ቲ አለ ማለት ነው። ኢ ደብሊው ኤንኢ ቲ እውነት ይሆናል። እውነት ይላል ማለት ነው። ኦኬ መኝታ መኝታ መ ከመ ቤተሰብ መጀመሪያ ነች። ኝ ከኘ ቤተሰብ ስድስተኛ ነች። ታ ከተ ቤተሰብ አራተኛ ነች። ስለዚህ መኝታ ይላል። መ ከመ ቤተሰብ መጀመሪያ ስለሆነች ኤምኢ መን ይወክላል። ኝ ከኘ ቤተሰብ ስድስተኛ ነች። ስለዚህ ያለምንም አነባቢ እንጠቀማለን። ምክንያቱም ከሱ በኋላም የመጣ ሌላ ሳድስ የለምና። ጂ ኤን ኝን ይወክላል። ታ ቲኤ ታን ይወክላል ማለት ነው። ቲኤ ታን ይወክላል። ኤምኢ ጂኤን ቲኤ ምኝታ ምኝታ ይሆናል። ኦኬ ሰዓት ሰዓት ሰ ከሰ ቤተሰብ መጀመሪያ ነች። አ ከአ ቤተሰብ አራተኛ ነች። ት ከተ ቤተሰብ ስድስተኛ ነች። ሰዓት ስለዚህ ሰን የሚወክል ኤስኢ አለ። አን የሚወክል አ ራሷ አነባቢ ስለሆነች ሌላ ቅጥያ ስለሌለች ኤ አን ይወክላል ማለት ነው። ት ሳድስ ነች። ቲ ብቻዋን ትን ትወክላለች። ስለዚህ ሲኤ ኤቲ ሰዓት ይላል ማለት ነው። ሰዓት ውሃ ውሃ ው ከወ ቤተሰብ ሁለተኛ ነች። ሀ ከሀ ቤተሰብ አራተኛ ነች። ውሃ ውሃ ብለን መጻፍ ከፈለግነ ው ሁለተኛዎቹ ምን ነው የሚወስዱ ተባብለናል? ዩን ይወስዳሉ። ደብሊው ዩ ው ይሆናል። ኤችኤ ሃ ይሆናል። ኤችኤ ሃን ይሆናል ማለት ነው። ኤችኤ ሃ ይሆናል። ስለዚህ ደብሊው ዩ ኤችኤ ውሃ ውሃ ይሆናል ማለት ነው። ኦኬ ስለዚህ በቀላል መንገድ እንዴት ማንበብ እንዴት መጻፍና እንዴት መረዳት እንደምንችል ዛሬ በደንብ አይተናል። በሌላ ቃል እናንተ መለማመድ ይኖርባችኋል። ይህንን ደግሞ ቪዲዮን እያቆማችሁ በደንብ መስማትና መጻፍ ይኖርባችኋል ይጠበቅባችኋል ማለት ነው። የዛሬ ክላሳችን ይህንን ይመስላል። አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶችን በአጭር ጊዜ ውስጥ ማወቅ ከፈለጋችሁ ከታች ባለው ስልካችን ደውላችሁ በመመዝገብ መማር ትችላላችሁ ማለት ነው። በቀጣይ ክላስ ከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ባይ ባይ።